ሁለተኛው ምስክራችን ሰላም ጤና ይስጥልኝ። ሁለተኛው ምስክራችን በሶሻል ሚዲያ ላይ ባደረግነው ጥሪ መሰረት ዛሬ ተገኝቶልን በ15 ደቂቃ ውስጥ ምንም አይነት የዘመናዊ የባህላዊ ወይም ሻይ ሳይጠጣ ሳናቀርብለት በደም ውስጥ ያለውን ስኳር ከ238 ወደ 160 ተቀይሯል። ይኸውም የ78 ነጥብ ከነበረበት ወርዷል ማለት ነው። እና እስቲ ምስክርነቱን እንስማው። ስሜ ተስፋዬ ኃይሌ ይባላል። በዚህ ያገኘቼ ጥሪ በተደረገልኝ መሰረት ያየሁትን ከስኳር ሕክምና ጋር በተገናኘ ያለውን ነገር ለመመስከርና ለማስረዳት ነው የመጣሁት። በእውነቱ በእውቀት ላይ የተመሰረተና በጣም ፕሮፌሽናል የሆነ ድጋፍ ነው እዚህ ያለው። በእውነቱ ቅድም እንደመጣሁ መጀመሪያ ላይ የመጀመሪያው የስኳር መጠን ወደ 230 ነበር። ይሄ ማለት ራንደም ብለድ ሹገር ተብሎ የሚጠራው ማለት ነው። እዚህ አስፈላጊውን ኮንሰልቴሽን ካገኘሁና ከባለሙያው ጋር አስፈላጊውን ምክርና ለምርመራው ቅድመ ዝግጅት የሚያስፈልጉትን ነገሮች ከተደረገ በኋላ ከ15 ደቂቃ በኋላ እንደገና ሁለተኛ ጊዜ ይሄ ራንደም ብለድ ሹገር የሚባለው ከምግብ በኋላ የሚሰጠውን ድጋሚ ከ15 ደቂቃ በኋላ የተሰጠኝን ኮንሰልቴሽን ከፈጸምኩ በኋላ ሲታይ በቀጥታ ወደ እዚህ ነው የመጣው 160። እንግዲህ ለውጡን ማየት ይቻላል። በ15 ደቂቃ ውስጥ ምንም መድኃኒት አልተጠቀምኩም፣ ምንም ተጨማሪ ነገር አልወሰድኩም። እዚህ ኢቲ ስማርት ኬር በሚሰጠው ኮንሰልቴሽን በእውቀት ላይ የተመሰረተ እና እንዴት ማንኛውም ታካሚ ማንኛውም የዚህ ችግር ያለበት ሰው መጥቶ ወደ ኢቲ ስማርት ኬር በድርጅቱ የሚሰጠውን በእውቀት ላይ የተመሰረተ እና ምንም ሳይድ ኢፌክት የሌለው ከመድኃኒት ጋር ግንኙነት በሌለው መንገድ የስኳር መጠንን መቆጣጠር እንደሚቻል እና ጤናማ ህይወት እንዴት መምራት እንደሚቻል የተደረገ ኮንሰልቴሽን የተሰጠኝ እና ከምገምተው እና ከምጠብቀው በላይ ሞር ዛን ሳቲስፋክተሪ የሚባል አይነት ትሪትመንት ወይም ደግሞ ኮንሰልቴሽን ያገኘሁት። ሌሎቹ የዚህ ተመሳሳይ ችግር ወይም ደግሞ ተመሳሳይ የጤናቸውን ለሚጠብቁ ሰዎች እንዲህ አይነት ኮንሰልቴሽን ለማግኘት ወደ ኢቲ ስማርት ኬር መጥተው ከዚህ ከባለሙያው ጋር ተገናኝተው በቂ የሆነ ጤናቸውን የሚጠብቁበትን ትጥቅ ወይም ደግሞ ቱል እንዲያገኙ እመክራለሁ። ይሄን ማድረግ የምንችለው ለምስክሮች ብቻ አይደለም። ማናቸውም የስኳር ታካሚዎች ቢሮአችን መታችሁ እሱ የተሰጠውን አገልግሎት ማግኘት ትችላላችሁ። አድራሻችንም ሜክሲኮ ወደ ፌዴራል ፖሊስ ሆስፒታል ጀርባ ነው። ይህንን ቪዲዮ ፎሎ፣ ሼር አድርጉልን። አመሰግናለሁ።